በሀገራችን በተለምዶ የአፈር ግብር እንዲሁም የጣራና ግድግዳ ግብር ተብሎ የሚጠራው የቤትና ቦታ ግብር በ1968 ዓ.ም የቤትና የቦታ ባለቤት የሆነ ሁሉ ለመንግስት ግብር እንዲከፍል አዋጅና መመሪያ ተዘጋጅቶለት መሰብሰብ ጀመረ። በተለያየ መጠሪያ አለው። የቤት ግብር፣ የጣራና ግድግዳ እየተባለ ይጠራል። የአፈር ግብር እየተባለ ይጠራል። ያው ረጅም ዓመት ሲከፈል የነበረ የመዘጋጃ ቤታዊ ገቢ ነው። ስለዚህ ያው የቤት ባለቤት የሆነ ሰው ከመንግስት ለሚያገኘው አገልግሎት ለመንግስት የሚከፍለው የአገልግሎት ክፍያ ነው የቤት ግብር። የቦታና ቤት ግብር ወይም የጣራና ግድግዳ እንግዲህ በአዋጅ 80 1968 ጀምሮ ነው ተግባራዊ ሲደረግ የነበረው። ይሄም እንግዲህ እዚህ አዋጅ መሰረት የሚያደርገው የኪራይ መሰረት አድርጎ ነው። እስካሁን ይህንኑ አዋጅ ስንተገብረው ነው የቆየ ነው። በሂደት የቤትና ቦታ ግብር አከፋፈል ተመን ላይ ማሻሻያ ማድረግ በማስፈለጉ በ2015 ዓ.ም የቤትና የቦታ ባለንብረቶች ባላቸው ይዞታ መጠን እንዲከፍሉ የሚያስችል የተመን ማሻሻያ ተደረገ። በ2015 ላይ ነው አዳዲስ መመሪያዎችና አሰራሮች ተዘጋጅተውለት በርካታ ግብር ከፋዮች ስርዓት ውስጥ ያልነበሩበት ቤቶች ይዘው ግብር የማይከፍሉበት የነበረበት ሁኔታ ነው። ከዛ ውጭ ይሄን መመሪያውና አሰራሮችን በማዘጋጀት የቤት ግብር ወይም ደግሞ በንብረት ላይ የሚጣል ግብር በሚል የቤትና የቤት ግብር በሚል መንግስት በተለይ የቤት ግብርን ብቻ ማሻሻያ አድርጎ ወደ ተግባር ገብቷል። በዚህም ከፍተኛ ለውጥ መጥቷል። በ2015 ላይ ግን ማሻሻያዎች ያደረግናቸው ነገሮች አሉ። ጥናት ነው ያደረግነው። ኪራዩ በመሬት በቦታ ደረጃው፣ በስፋቱ፣ በስሪቱና በአገልግሎቱ ላይ መሰረት ተደርጎ ምን ያህል ይከራያል የሚሉ ጥናቶችን መሰረት አድርገን ከዚህ በፊት እንግዲህ የሚከፈለው ክፍያ በጣም ዝቅተኛ ነበረ። ያንን ለማሻሻል የተሰሩ ስራዎች አሉ። ከ2015 ጀምሮ ገቢው ከጊዜ ወደ ጊዜ እየጨመረ ባለፈው ዓመት ወደ 8 ቢሊዮን ሰብስበናል። በዚህኛው ዓመት በ2018 12.6 ቢሊዮን አቅደን እየሰራን ያለ ነው። ነባር የቤትና ቦታ ግብር ከፋዮች በየዓመቱ ተመሳሳይ መጠን ያለው ግብር የሚከፍሉ ሲሆን አዳዲስ ባለንብረቶች ግን ወደ ስርዓቱ ለመግባት ማሟላት ያለባቸው ቅድመ ሁኔታዎችን አሟልተው ወደ ግብር ስርዓቱ እንዲገቡ ይደረጋል። በተለምዶ የጣራና ግድግዳ ይባላል፣ የቤት ግብርም ይባላል። አሁን ላይም አንዳንድ ሰዎች ፕሮፐርቲ ታክስም ይሉታል። እንግዲህ በተለምዶ የጣራና ግድግዳ የምንለው ግብር ለመክፈል አንድ ግብር ከፋይ ነባር ከሆነ ምንም ያስፈልገው ነገር የለም። በባች ይወሰናል፣ ሜሴጁ ይደርሰዋል። በስልኩ ቤት ሆኖ መክፈል የሚችልበት ቴክኖሎጂ ተዘርግቷል። አዲስ ከሆኑ ግን አዲስ ገዝተው ከመጡ የሽያጭ ውል፣ ካርታ፣ የሊዝ ውል፣ መታወቂያ እና የግብር ተመን አለ ከመሬት አስተዳደር አስተምረው የሚያወጡት እነሱን ሲያሟሉ አዲስ ፋይል ከፍተን ሲስተም ላይ እናስከፍላቸዋለን። ነባር ግብር ከፋዮች ከሆነ ከሐምሌ ጀምሮ እስከ የካቲት 30 የመክፈያ ጊዜያቸው ነው። የካቲት 30 ዴድላይኑ ነው። አሁን ለምሳሌ በዚህኛው ዓመት የ2018ን ጥር 28 እና 29 ጀምሮ ያልከፈሉትን አዲስ አበባ ገቢዎች ሙሉ የባች ውሳኔ ተወስኖ ቴክስት ደርሷቸዋል። የመጀመሪያ ከሆኑ ያው ባለቤትነታቸውን ማረጋገጥ የሚችሉ ዶክሜንቶችን እንጠይቃለን። ባለመብት መሆን መቻል አለበት ግብርን ለመክፈል። ካርታ፣ የመታወቂያቸው ከካርታ ጋር የተያያዙ ዶክሜንቶች፣ ተመን፣ በአመቱ የሚከፍሉት የብር መጠን የሚገልጸው ማለት ነው። እነሱን እንጠይቃለን። እሱን አሟልተው ሲመቱ ይከፍላሉ ማለት ነው። አዲስ ያላለቀ ቤት ወይም ደግሞ አሁን ዘንድሮ ወደ ክፍያ ስርዓት የሚገቡ ከሆነ ግን ካርታቸውን አጠቃላይ የቤቱን ስፋት ይዘው ወደ መሬት ጽህፈት ቤት ሄደው አስተምነው ገቢዎች ጽህፈት ቤት ደግሞ መክፈል ያለባቸውን ግብር እንዲከፍሉ ይደረጋል። ያ ነው የሚጠበቅባቸው። የቤትና ቦታ ግብር ከፋዮች ግብራቸውን በወቅቱና በታማኝነት እንዲከፍሉ ምቹ ሁኔታዎችን የማመቻቸት፣ ለግብር ከፋዮች የሚከፍሉትን የገንዘብ መጠንና የመክፈያ ቁጥራቸውን የማሳወቅ ስራዎች ተሰርተዋል።
እሺ ይኸው ወደዛች ሄደው ይክፋሉ። እዛች ጋር ከቤት ግብር ጋር ተያይዞ የካቲት ውስጥ ብቻ ሳይሆን ከሐምሌ ጀምሮ ጎን ለጎን ስራዎችን እየሰራ መጠናል። ግብር ከፋዩ ከሐምሌ ጀምሮ የቤት ግብር መክፈል እንዲችል ቅስቀሳዎች እያደረግን ነው። ለመክፈል ደግሞ ቤቱ ቁጭ ብሎ በቴሌብርም በሞባይል ባንኪንግም እንዲከፍል የባች ውሳኔ ተወስኖ ሜሴጅ ደርሷቸዋል። አብዛኛው ግብር ከፋይ ግንዛቤ ለማስጨበጥ ያው የተለያዩ ስራዎች ይሰራሉ። ከወረዳ አስተዳደሩ ጋር በመተባበር በመክፈያ ጊዜያቸው በደረሰ ጊዜ ወጥቶ የመቀስቀስ ስራ አለ። ብሮሸር የማዘጋጀትና ለነሱ እንዲደርሳቸው የማድረግ ውይይት። ከዛ በተጨማሪ ደግሞ ቢሮአችን ድረስ ሲመጡ ግብሩን የሚከፍሉበት ለምን ዓላማ እንደሆነ እና ስለ ግብሩ ያልገባቸው ነገር ካለ ግልጽ እንዲሆንላቸው የማስረዳት ስራ እንሰራለን ማለት ነው። የቤት ግብር ለማስከፈል የቅድመ ዝግጅት ስራዎች ሰርተናል። የመጀመሪያው የቅድመ ዝግጅት ስራ መረጃ ማደራጀት ነው። ያው ግብር የሚጠየቀው መረጃን መሰረት በማድረግ ነው። ሁሉም ግብር ከፋይ እንደያቅሙ ስለሆነ ማለት ነው እና መረጃን የማደራጀት የተደራጀውን መረጃ ደግሞ የመተንተን ከተነተን በኋላ ወደ ሲስተም የማስገባት ስራ በቅድመ ዝግጅት ስራ ተሰርቷል። ወደ ሲስተም ካስገባን በኋላ ደግሞ ውሳኔ የመወሰን የቦታና የቤት ግብርም በወቅቱ እንዲከፍል የካቲት ላይ ሳይሆን እኛ ከዛ ፊት ነው ስራውን ቀድመን የጀመርነው። ለምሳሌ ከአስተዳደሩ ጋር በቅንጅት የገቢ ግብር ኃይል አለ፣ ገቢን የሚመራ እንደ ሴክተር የተቋቋመ ስላለ ከነሱ ጋር በመሆን ቤት ለቤት ቅስቀሳ በሞንታርቦ ተደርጎላቸዋል። በየቀጠና አመራር እንዲከፍሉ ግንዛቤ ተፈጥሯል። ግብር ከፋዩ በተቻለ መጠን መረጃውን አደራጅቶ ግብሩን ግዴታውን እንዲወጣ ቤት ለቤትም እኛም ቢሮም ሲመጣ ስራዎችን እያስተማር ያለንበት ሁኔታ አለ። በተለይ ከቤት ግብር ጋር ተያይዞ ከ2015 ጀምሮ ማሻሻያዎችና አሰራሩ ተደራጅተውለት ግብራቸውን እንዲከፍሉ እየተደረገበት ያለበት ሁኔታ አለ። አከፋፈሉ በጣም ጥሩ ነው። በእርግጥ አሁን ሳይከፍሉ የቆዩ ግብር ከፋዮች አሉ። ምክንያቱ ምንድነው? ያው ልምምዱ እስከ የካቲት 30 መሆኑን ያውቃሉ። ስለዚህ ጊዜ አለን የሚል የተወሰነ መዘናጋቶች አሉ። ይህን ደግሞ የማስታወስ ስራ እኛ እየሰራን በአካል እየቀሰቀስን ነው፣ ስልክ እየደወልን ነው። አሁንም አንዱ ኮሚኒኬሽን የሱ ኬዝ ነው። እንደውላለን፣ ቴክስት ደርሷቸዋል፣ ነገር ግን አልመጣችሁም። ያልመጡንን ለይተን አውቀናል፣ እነማን እንደቀሩ ለይተን አውቀናል። እነዚህ ሰዎች ጋር በአካል እየሄድን ነው፣ ችግራቸውንም እንረዳለን። ለምን ቆያችሁ፣ ምን ሆናችሁ ነው የሚነግሩን ነገር አለ። ስለዚህ የማስታወስ ስራዎች እየሰሩ ነው። ቀሪዎቹም ይመጣሉ ብለን እንጠብቃለን ማለት ነው። እኛ የሰራነው ስራ በ70/75 ለግብር ከፋው እንዲያውቅ አድርገናል። ምናልባት በስልክ ስህተቶች፣ በመረጃ ስህተት ያልደረሰው ካለ በወረዳዎች ጋር ሄዶ መረጃዎቹን ስልኩንም አስተካክሎ ክፍያውን መክፈል ይችላል። ቀድሞ ግን ምንድነው የማስታወቂያ ስራዎችን ሰርተናል። ከነሐሴ 1 እስከ የካቲት 30 ረጅም ጊዜ ተሰጥቶት የሚሰበሰበው ይህ የግብር አይነት ግብር ከፋዮች ወደሚከፍሉባቸው ቅርንጫፍ ጽሕፈት ቤቶች መገኘት ሳይጠበቅባቸው ባሉበት ቦታ ሆነው ግብራቸውን መክፈል የሚችሉበት ሁኔታ ተመቻችቷል። እንኳን ደህና መጣችሁ። የምን ግብር ለመክፈል ነው የመጣችሁት? የጣራና ግድግዳ ግብር። የ2018 ሜሴጅ አልገባላችሁ? ሜሴጅ ገብቶ አይችልም። በቃ ያንኑ ሜሴጅ ማለት ነው። በቀጥታ ምን ታደርጋላችሁ? ኤስኤምኤሱን ትከፍቱትና የክፍያ ማዘዣ ቁጥር የሚል አለ። እሱን የክፍያ ማዘዣ ቁጥር ትይዙና ከቻላችሁበት በሞባይል ባንኪንግ ወይም ቴሌብር አሊያም ደግሞ ንግድ ባንክ ትሄዱና በዛ መሰረት መክፈል ትችላላችሁ። መልፋትም አይጠበቅባችሁም ወደዚህ። ምክንያቱም ሰዓታችሁን እንዳታቃጥሉ፣ ጊዜያችሁን እንዳይባክን ባላችሁበት ቦታ ሆናችሁ መክፈል እንድትችሉ የተላከላችሁ ነው ማለት ነው። እሱን ቁጥር ደግሞ ጽፌ መስጠት እችላለሁ ለእናንተ እዚህ ሆናችሁ ማለት ነው። በሞባይል ባንኪንግ መክፈል ትችላላችሁ። አሁን በጥሬ ገንዘብ መክፈል ይችላል? በጥሬ ገንዘብ አንቀበልም። ቀጥታ ባንክ ነው ሄዳችሁ መክፈል ያለባችሁ እንጂ በጥሬ ገንዘብ ቀርቷል መክፈል ማለት ነው። እነዚህ ግብር ከፋዮች ወደኛ መምጣት ሳይጠበቅባቸው 775 ላይ ቴክስት ገቧል። በገባው ማዘዣ ቁጥር ቤታቸው ቁጭ ብለው ሞባይል ባንኪንግ ቴሌብር በመጠቀም አለበለዚያ ደግሞ ይሄን አክሰስ ከሌላቸው ንግድ ባንክ በመሄድ የመክፈል ይችላሉ ማለት ነው። አንደኛ ከእንግልት አድኖናል። ምክንያቱም እዚህ መጥቼ ወረፋ ከሚይዝ ከምጠብቅ ተሰልፈን እንዴ በፊት የሚደረገው ያው አመታዊ ላይ
ልክ ከሆነ ጊዜ እስከሆነ ጊዜ ተብሎ መተን በወረፋ እዚህ ቁጭ ብለን ሰው ስራ ፈቶ ነው የሚለው ይታወቃልና ያ ነገር ቀርቷል። ቤቴ ነው የደረሰኝ እኔ አሁን እዚህ የመጣሁበት ደረሰኝ ለመቀየር ነው። ቀደም ሲል በነበረው የቦታና የቤት ግብር ከፋዮች ማሟላት የሚገባቸው ሪኳየርመንት የነበረው በአካል መገኘት ነበር ቀደም ሲል በነበረው። አሁን በዚህ 2-3 ዓመት ጀምሮ የቦታና የቤት ግብር ከፋዮች ቢሮ በአካል መምጣት ሳይጠበቅባቸው ባሉበት በ7075 ቴክስት ይደርሳቸዋል። በቴክስቱ መሰረት ቤታቸው ሆነው ወይም ስራቸው ላይ ሆነው ባሉበት ሆነው ግብሩን ይከፍላሉ። መምጣት ከፈለጉ ብቻ ደረሰኝ ለመውሰድ መምጣት ከፈለጉ ብቻ ነው መምጣት የሚጠበቅባቸው እንጂ ወደኛ ጋር መምጣትም አይጠበቅባቸው። ጤና ይስጥልን። ከወረዳ 8 ገቢዎች ነው የደወልኩት። የጣራ ግድግዳ ግብር 7075 ላይ ተልኳል። እስከ የካቲት 30 ድረስ እንድከፍሉ ነው። በስልካችሁ ተልኳል። በስልካችሁ መክፈል ትችላላችሁ። አለበለዚያም ባንክም ሄዳችሁ መክፈል ትችላላችሁ የካቲት 30 ድረስ። አንዱ አገልግሎት አሰጣጣችንን ይሄንን እንትን ለማድረግ ይሄን ክፍያ የሚፈጸመው በ7075 ነው የምንልከው። በቴሌብር መክፈል ይችላሉ። በሞባይል ባንኪንግ መክፈል ይችላሉ። ባንክ ሄደው መክፈል ይችላሉ። ቅርንጫፍም መክፈል ይቻላል። ይህን ክፍያ ስርዓት ነው ግብር ከፋው ወደኛ እንዲመጣ አንፈልግም። ከዚህ በፊት ልኬት የተሰራላቸው ግብር ከፋዎችን ወስነን ከማዕከል ወደ 255000 ግብር ከፋዎችን በ7075 ልከንላቸዋል። አንዱም የቅስቀሳ በሞባይላቸው ላይ ይሄን ያህል ነው የምከፍለው፣ በዚህ መልኩ ነው የምከፍለው፣ በቴሌብር ነው የምከፍለው፣ በሞባይል ባንኪንግ ነው የምከፍለው የሚሉ የሚገልጽ መልእክት ያለው በአጭር መልእክት ልከንላቸዋል። ይሄ አንዱ የቅስቀሳ እንትናችን ነው። ከጊዜ ወደ ጊዜ ደግሞ እየተሻሻለ የመጣበት የመክፈል እንትኑም እየጨመረበት የሄደበት አግባብ ነው ያለው። የከተማ አስተዳደሩ ገቢዎች ቢሮ ግብር ከፋዮች የሚከፍሉት ግብር ለሀገርና ለከተማ እድገት የሚውል መሆኑን የማስገንዘብ ስራ እያከናወነ በመሆኑ ግብር ከፋዮች የከፈሉት ግብር ልማት ላይ የዋለ መሆኑን ተረድተዋል። ግብር መክፈል የሀገር ጉዳይ ነው። ይሄ የሀገር ልማት ነው። ስለዚህ በዚህ ጉዳይ ላይ ምንም እንትን የሚባል ነገር የለም። ስለዚህ በመክፈላችን ተጠቃሚ ነን እንጂ ተጎጂ ስለማንሆን በጥሩ ሁኔታ ነው ግብርን ከፍዬ እኔም ደስ ብሎኝ ነው እየወጣ ያለሁት። ግብር መክፈል የዜግነት ግዴታ ነው። ከኛ የምጠበቀውን ግብር ከፋይ ህዝብ መክፈል አለበት። እንደ ግብር ከፋይ እኔም ደግሞ መክፈል ያለብኝን ለመክፈል ነው ወደዚህ ስፍራ የመጣሁት። ይሄ ግብር ደግሞ ተሰብስበው መልሶ ለልማት ስለሚውል ይሄ ልማትም ደግሞ የሚታይ ስለሆነ ይህንን በመደገፍ እንግዲህ ግብሩን ለመክፈል ዝግጁ ነኝ ማለት ነው። ግብር በመክፈላችን ያው እንደምታየው ሀገር እየለማ ነው። ኮሪደር ልማቱ በደንብ እየተሳለጠ ነው። የህዝቡም የኑሮ ስታይል እየተቀየረ ነው። በጣም ብዙ ነገር እና ግብር መክፈል ያው ጠቃሚ ነው፣ ግዴታም ነው እና በዛ ልክ እኛም ግብር ከፍለን ደረሰኝ ለመቀበል ነው የመጣሁት። ክፍያዎትን በቴሌብር ነው የፈጸመው? እሺ። ቤትና ቦታ የ2018 ከፈሉ። ቀጣይ ዓመት ደግሞ 2019 ሲደርስ ነው የሚከፍሉት። ሌላዎቹ ሁሉ እንደናንተ ቀልጣፋ አሰራር ሰው ሁሉም ቀና ይሆናል። እናመሰግናለን። ግብር መክፈል ማለት በጣም ህዝባችን የሚንቀሳቀስበት እብን ማንኛውንም ነገር የምናይበት ተሰርቶ የምናይበት አሁን ይሄን እዚህ አሁን ለመክፈል የመጣሁበት ወረዳ ብታዩ ግቢው ራሱ እንዲህ አምሮ ማየቱ ግብራችን ሁሉ በሰዓቱ ከፍለን መሄዳችን በጣም ደስ የሚል ስለሆነ ያ ተጠራቅሞ ገንዘቡ ለህዝብ አገልግሎት የሚውል ስለሆነ በጣም ደስ የሚል ነው። አሁን ይሄ ራሴ እንደደረሰኝ ምንም ጊዜ ሳልፈጅ መጥቼ ሂሳቤን ነው ከፍዬ አሁን መውጣቴ ነው። ከፍዬ ደረሰኝን ተቀብዬ ለ2018ን ከፈልኩ ማለት ነው። ግብር ተከፍሎ ይሄ ሁሉ ነገር ሲሰራ ህዝብን አገልግሎት ሲያገኝ ይሄ መንገድ ሲሰራ ይሄ ኮሪደር ልማት ሲሰራ ማንኛውንም ሲሰራ ይሄ ግብር በግብር ኃይል የተነሳ ማለት እንዴት ደስ አይልም እናቱ። በጣም ደስ ይላል። በጣም ደስ ይላል።
ያልከፈሉትንም እንዲከፍሉ ይሄንን አይቶ እንዲከፍሉ የኔ የራሴ ትምህርት ነው። የዚህ ከተማ ልማት በአይን የሚታይ ሁላችንም እየኖርን ያየነው ልማት ነው። በዚህ 2-3 ዓመት ውስጥ የተሰራ ልማት ነው። ሁልጊዜ ልማት ቢኖርም ግን በዚህ ደረጃ የከተማን ገጽታ በሚቀይር ደረጃ ልማት ተሰርቷል። ስለዚህ በእያንዳንዱ ህንፃ አጠገብ ልማቱ ሄዷል። ህንፃው ያለበት ጋር ኦልሬዲ ልማት ተሰርቷል። የህንፃዎች ዋጋ በዛ ምክንያት ቫልዩ አግኝቷል። የህንፃ ባለቤት የሆነ ግብር ከፋይ በመሰረተ ልማት በኢንፍራስትራክቸሩ ምክንያት ብቻ ተጠቃሚ ሆኗል። ስለዚህ አንደኛ ይህንን ማሰብ ተገቢ ነው ብዬ አስባለሁ። ሁለተኛ ለዚህ ልማት ኮንትሪቢዩት አድርግ ያለው እየለማ ያለው ከተማዬ ነው ብሎም ሀገሬ ነው የሚል እሳቤ ያው በብዙ ግብር ከፋይ ውስጥ አለ። ይህንን በምናረጋቸው ውይይቶችን በስራም የምናረጋግጠው ነው። ይሄ ልማት እንዲቀጥል የሚጠበቅባቸውን ግብር በወቅቱ መክፈል እንዳለባቸው ለማሳሰብ እወዳለሁ። በአዲስ አበባ ከተማ አስተዳደር ገቢዎች ቢሮ በርካታ የህንፃና ቤት ባለንብረቶች ወደዚህ የግብር ስርዓት ውስጥ ገብተው ግብራቸውን እየከፈሉ ቢሆንም ቁጥራቸው ጥቂት የማይባሉ ባለንብረቶች ወደ ስርዓቱ አልገቡም። የአፓርታማዎችና ሪል ስቴቶች ላይ ቤታቸውን ተረክበው ግብራቸውን እየከፈሉ የሚያከፍሉ ሰዎች አግኝተናል። እነዚህ መረጃ አጠናክረን ያው ግዴታቸውን እንዲወጡ እያደረግን ያለበት ሁኔታ አለ። ምንድነው ይሄ? በተለይ ከቦታና ቤት ጋር ተያይዞ አዲሱ ማሻሻያ ላይ ገና ግንባታን አልጨረስኩም ብለው የመጣበቅ ሁኔታዎች አሉ። ይሄ ደግሞ አሁን ባለው ሁኔታ ማሰራርና መመሪያ ስለተዘጋጀለት ያን ነገር ሳይጠብቁ አለቀ የሚሉትን ፓርት ብቻ ግብራቸውን እንዲወጡ ከወዲሁ እኛም መረጃዎችን አሰባስበን ልኬት እንዲሰራላቸው እያደረግን ነው። ቀሪ ደግሞ ያልመጡ አሁን ግብር ከፋዮች መጥተው ግብራቸውን እንዲከፍሉ በዚህ አጋጣሚ ጥሪን አቀርባለሁ። የቤት ግብር የማይከፍሉ እውነት ነው ነበሩ፣ አሁንም አሉ። ስለዚህ በየጊዜው ወደ ስርዓቱ እንዲገቡ እየሰራን ነው የምንሄደው። ብዙ ጊዜ ውዝግብ የሚነሳው ሪል ስቴቱ አስተላልፍ ያለው ይላል፣ ካርታ ግን አልዞረም ወደ ገዛው ሰው። ስለዚህ ካርታ ካልዞረ ደግሞ ያው ኦነርሺፕ ባለቤትነትን ስለሚጠይቅ የቤት ግብር በሪል ስቴቱ እንዲከፈል ያደረግናቸው አለ። ሁለተኛ ስም ቶሎ ዞሮ የገዛው ሰው ስም እንዲከፈል ያደረግነው አለና በዋናነት ወደ ስርዓቱ ያልገባ ግብር ከፋይ ለይተን ውሳኔ እንወስናለን። ወደ ስርዓቱ እንዲገባ እንመክራለን፣ ማስጠንቀቂያ እንሰጣለን፣ ህጉን መሰረት አድርገን እናሳውቃለን። ከዛ በላይ ሲሆን ደግሞ ያው ቤቱ ላይ እግድ አውጥተን እንዲከፈል እናረጋለን። ግብር ማለት ያው ፍትሐዊነትን ማረጋገጥ ነው። አንዱ ከፍሎ አንዱ የሚቀርበት ሚንስ አይኖርም። ያንን ለማረጋገጥ እያንዳንዱ ህንፃ ኦዲት እያደረግን ነው። በየብሎኩ ቆጠራ ላይ ነው ያለ ነው። ማን ከፈለ ማን አልከፈለም የሚለውን እያንዳንዱ የከተማችን በክፍለ ከተማችን ያለውን ህንፃዎችና የባለይዞታ ቤቶችን እያጣራን ነው። ህንፃ ኦዲት ላይ ነው ያለ ነው። እሱን ስናጠናቀቅ ያልከፈለውን እስከነ መቀጫ ድረስ ውዝፍ ወደ ኋላ ቤቱ ካለቀበት አገልግሎት ከጀመረበት ጀምሮ ውዝፍ ወደ ኋላ እናስከፍላለን። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የቤትና ቦታ ግብር ከፋዮች ወደዚህ የግብር ስርዓት ውስጥ ገብተው ግብራቸውን መክፈል እንዲችሉ ከተለያዩ ተቋማት ጋር በቅንጅት እየሰራ ይገኛል። መሬት አስተዳደር ጋር በባህሪው ያገናኘናል። ከቴሌ ጋር ከሲስተም ጋር በተያያዘ ያገናኘናል። ይሄ ቅንጅታዊ አሰራር ዛሬም ሳይሆን የቆየ ነው። አሁን ደግሞ በተጠናከረ በተሻለ መልኩ ስራዎች ይሰራሉ። አሁን ለምሳሌ የበላይነት የሚመለከተው ግንባታና መሬት አስተዳደር ነው። አሁን ለምሳሌ እነሱ ተምነው ካላኩኛ የቤትና የቦታ ግብር ማስከፈል አንችልም። ስለዚህ እነሱን በአግባቡ እዛ ጋር ተመኑን ተምነው እንዲልኩ አሁን ለምሳሌ እኛ አዳዲስ ወደ መስመር ያልገቡ የጣራና ግድግዳ ግብር ከፋዮች ስንልክ ወደ እነሱ ተመኑ ተተምኖ መጥተው ወደኛ ክፍያ እንዲፈጸም ተደርጓል። በቅንጅት ነው የሚሰራው። ሁለቱ ሴክተር አንድ ላይ ካልሰራ ውጤታማ ማንሆንም ሲጀመር። ከባለድርሻ አካላት ጋር ያው በቅንጅት ነው የምንሰራው። እንደ ክፍለ ከተማ እንደ ቦሌ በተለይ ከመሬት አስተዳደር ጋር በቅርበት ነው የምንሰራው። ምክንያቱም የቤት ግብር ልኬቱ የሚሰራው በመሬት አስተዳደር ነው። ስለዚህ አንድ ግብር ከፋይ ምን ያክል ካሬ መሬት ነው ያለው፣ ስንት ብር ነው የሚከፍለው፣ ለመኖሪያ ነው የሚጠቀመው፣ ለንግድ ነው የሚለውን ተለይቶ የሚከፍለው መጠንም ተወስኖ የሚመጣው ከመሬት አስተዳደር ጋር ስለሆነ በቅርበት ነው የምንሰራው። ብዙ አካላቶች ይህንን የሚሳተፉበት አሉ። አንዱ የመሬት ልማትና አስተዳደር ቢሮ ነው።
ሁለተኛ የመሬት ይዞታ ምዝገባና መረጃ ኤጀንሲ ነው። ሶስተኛው የግንባታ ፍቃድና ቁጥጥር ባለስልጣን እነኙ አካላቶች ጋር በጋራ በቅንጅትም የስምምነትም ሰነድ አለን። ስራዎቻችንንም በየጊዜው የምንገመግምበት በከተማ ደረጃ ደግሞ የታክስ ፎርስ ይህንን በጋራ እየተሰራ ነው እየተሰራ አይደለም ብሎ የሚያይበት ነው። ከነሐሴ 1 እስከ የካቲት 30 የሚሰበሰበው ግብር በርካቶች የመክፈያ ጊዜያቸውን ጠብቀው እየከፈሉ ቢሆንም በቀሩት ጥቂት ቀናት ቀሪ ግብር ከፋዮች ግብራቸውን ይከፍላሉ ተብሎ ይጠበቃል። እንደሚታወቀው የቤት ግብር የመክፈያ ጊዜ የካቲት 30 ነው የሚጠናቀቀው። ቀላል ቁጥር ያልሆነ ግብር ከፋይ ገና በቀጣይ ቀናት ይከፍላል ብለን እንጠብቃለን። ከህንፃ ግብር ጋር በእርግጥ ታክሱ እንደ ህንፃው አይነት እንደ ቤቱ አይነት ቤቱን በሚመጥን ህንፃውን በሚመጥነው ልክ ነው ግብሩ የሚከፈለው። ትልልቅ ብሮች አሉ፣ ወደ መጨረሻ ላይ የመክፈል ዝንባሌዎች አሉ፣ ጥቂቶች ላይ ብዙም አይደለም። አሁን እንዳልኩሽ እኛ ጋር አሁን በጣም ፎከስ አድርገን የያዝነው ትልልቅ ብር ያላቸውን የማስታወስ ስራዎች እየሰራ ነው። በጣም ትልልቅ ብር የሚከፍሉት አብዛኞቹ እንደውም ከፍለውናል። መካከለኛ ላይ ያሉት ያው ጊዜ ያለን እስከ 30 ቴክስታችን የኛ ቴክስትም ሲላክ እስከ የካቲት 30 የሚል ቴክስት ስላለው ይሄንንም እንደ አንድ እንትን ወስደውታል። በቃ መብት ነው፣ ልክ ነው። እስከ የካቲት 30 መብት ነው፣ የመክፈል ጊዜያቸው ነው። ግን ያው የካቲት 30 ጊዜ ያለን የሚል መዘናጋት ነገሮች አሉ። የማስታወስ ስራዎች እንሰራለን። ግብርን በወቅቱ መክፈል ያለውን ፋይዳ ከማስገንዘብ ባለፈ ግብራቸውን እስከ የካቲት 30 በማይከፍሉ የቤትና የቦታ ባለንብረቶች ላይ አስተዳደራዊ እርምጃ የሚወሰድ በመሆኑ ግብር ከፋዮች በወቅቱ የሚጠበቅባቸውን በመወጣት ራሳቸውን ካላስፈላጊ ቅጣትና እንግልት እንዲጠብቁ ጥሪ ቀርቧል። ግብር መክፈል የስልጣኔ አንዱ መገለጫ ነው። ሁለተኛ ደግሞ በዘገዩበት ቅጣት አለው። ለምሳሌ ህንፃ ከሆነ ክፍያቸው ብዙ ስለሆነ ቅጣቱ በየወሩ 5% እያለ ስለሚጨምር ቅጣቱ ብዙ ነው። ስለዚህ ከዚህ ከቅጣት ለመዳን ቀድመው ግብራቸው መክፈል አለባቸው ነው። በሰዓቱ መጥተው ግብር መክፈል አሁን ምልልስ አይኖርም። እዛ ቤታቸው ቁጭ ብለው በገባው ቴክስት መሰረት በሞባይላቸው እዛ መክፈል ይችላሉ። የቦታና ቤት ግብር ከየካቲት 30 በየወሩ 5% እየጨመረ የሚሄድ ነው። ይሄ ቅጣት ብቻ ሳይሆን መንግስትም ደግሞ ሌሎች እርምጃዎችን የሚወስድበት ሁኔታ አለ። በተለይ የተሰጣቸው ጊዜ 8 ወር በላይ ነው። ከ8 ወር በኋላ ላይ የሚመጣው ያልከፈሉትን ግብር ከፋዮች በተሰጠን ስልጣን መሰረት ቦታውን ወይም ደግሞ ሀብታን ንብረታቸው እንዳይሸጥ እንደሌለወጥ የማገድ ስራዎችን የምንሰራ ስለሚሆን ከወዲሁ ግን ግብር ከፋዩ እዚህ ደረጃ ላይ ከመድረሱ በፊት ግብር ግዴታውን ተወጥቶ ለመንግስት የሚፈለገውን ግዴታውን እንዲወጣና መብቱ እንዲጠይቅ የሚያስፈልገውን ነገር ደግሞ በወቅቱ መክፈል ደግሞ የሚጠይቀውን የወቅቱን የልማት ጥያቄ መመለስ ስለሆነ ማንኛውም ሰው በተለይ የቦታና ቤት ግብር ከፋይ የሆነ ሰው ግዴታውን እንዲወጣ በዚህ አጋጣሚ አሳስባለሁ። ከየካቲት 30 በኋላ የሚመጣ ማለት ቅጣት የገባ ማለት ነው። ቅጣት ውስጥ ይገባል። ወደ ቅጣት እንዳይሄዱ በጣም ጥረት እያደረግን ነው። አውቀናቸዋል። ያልከፈሉን ሰዎች እነማን እንደሆኑ አውቀናቸዋል። በአካል እየሄድን እያወራናቸው ነው። ፕሮግረስ አለ። አሁን ከዛሬ ጀምሮ በጣም በርካታ ለውጦች አሉ። ሰው እየመጣ ነው፣ እየከፈለ ነው። ከየካቲት 30 በኋላ እመጣለሁ የሚል ሰው ካለ ግን ግብር ከፋይ ካለ ግን ያው ቅጣት ውስጥ እንደሚገባ አምኖ ነው ማለት ነው። ካልከፈሉ እንግዲህ ያው መቀጫም አስተዳደራዊም ቅጣት አለ። ከዛ ቀጥሎ ደግሞ ግብር ባለመክፈል ሌሎችም ህጋዊ እንትን የሚሉ ስራዎች ሊሰሩ ይችላሉ። እዛ ውስጥ መግባት አንፈልግም። እንደ ገቢዎች የምንፈልገው በታማኝነት እንዲከፍሉን በወቅቱ እንዲከፍሉን፣ ይህንን የከፈሉት ደግሞ እዚህ ልማት ላይ ስለሚውል ማየት ማመን ነው። እየተሰሩ ያለውን ከተማዋ ከነሱ የሰበሰበችውን ገቢ ነው ለማህበራዊም ለፖለቲካዊም ወጪዎች እያዋለች ያለችው። ይህን ተረድተው ግብራቸውን በታማኝነት በወቅቱ የካቲት 30 ሳይደርስ እኛውን የካቲት 30 አይደለም በ30 እንዲመጣ አይደለም የምንፈልገው፣ ቀድመው መጥተው እንዲከፍሉ አሁንም በአክብሮት እንጠይቃለን። ከሐምሌ ጀምሮ ባሉት ጊዜ ውስጥ ያለ ቅጣት ሲከፈል የቆየ ግብር ነው። የሚራዘም ምንም ቀን የለም፣ የምናራዝመውም የለም። ስለዚህ የዚህ ውስጥ ከመግባት አይራዘምም።
ከ30 በፊት ክፈሉ፣ በሞባይላችሁ ክፈሉ፣ በቴሌብር ክፈሉ፣ ባንክ ሄዳችሁ ክፈሉ። ለደረሰኝ ለምን ብላችሁ እኛ ጋር አትምጡ፣ አትሰለፉ። Yeah.